የወንድሞቻችን ትምህርቶች ይከታተላሉ። ያው እዚህ ቲክታክ ፕላትፎርም ላይ እና አንዳንድ ጥያቄዎች ነበሩኝ። ጥያቄ ይሄ ከመንፈሳዊነት ከማበርታት አንጻር ጀስት ልክ እንደ ማንኛውም የኦርቶዶክስ ተዋህዶ ልጅ በልጅነት የሰንበት ትምህርት ቤት ውስጥ የነበርኩኝ ዘምር የ11 ሰዓት መርሃ ግብር ተከታትዬ ፍልሰታን ሮብን ጾም ያስቀድሼ የኖርኩ ልጅ ነበርኩ። ግን ከሆኑ ጊዜያቶች በኋላ ያንን ነገር አጥቼዋለሁ። ቢያንስ ያለፉትን 10፣ 11 እና 12 ዓመታት እና የዚህ ፕላትፎርም ላይ እናንተ ከጀመርኩ በኋላ ብዙ ነገሮች እየገቡኝ አሁንም እየተረዳሁ ይሄ የስም ኦርቶዶክስ ሆነን ከመኖር ባለፈ ወደዛ የመቅረብ ስብዕናም እንዲኖረን አይነት ስሜቶች እየተሰሙኝ ምናልባት ደጋግሜ በውስጥም ጽፌልህ ነበረ። ከዚህ በፊት እከታተላለሁ ከታች አንዳንድ ሀሳቦችን ከእናንተ መጋራት ፈልጌ ነበር። በሙያዬ ጋዜጠኛ ነኝ። ያው ትልቅ ሚዲያ ላይ ነው የምሰራው። እዚህ ጋር ስሙን አልጠራውም። ቲክታክ ላይም መረጃ ነው ማጋራው ሰራው በዛ ልክ ነው። ግን እንዳልኩ ነው። ለምሳሌ ቤቴ መጽሐፍ ቅዱስ አለ። የእውነት ለመናገር አንባቢ ነኝ ብዬ አስባለሁ። ለምሳሌ ዓለማዊ መጽሐፎች፣ ልቦለዶች፣ ፍልስፍናዎችና በደንብ ነው ገብቶኝ የማነበው። መጽሐፍ ቅዱስን ስገልጥ ግን የሆነ ነገር ይጋረድብኛል። በቃ የሆነ የመረዳት እንትኔ በጣም ነው የሚያንስብኝ። ምናልባት በምን አይነት መልኩ ባነብ ይሆናል ነገሮች የሚገለጡልኝ። ወደ ቤተ ክርስቲያን ደጋግሜ መሄድ እፈልጋለሁ፣ ግን አላቅም። ነገ እሄዳለሁ ብዬ ዛሬ ተዘጋጅቼ ሰንበትን ሲነጋ የሆነ አይነት ነገር አለ እንትን የሚለኝና በጣም ደክም ያለው በስጋ እዚህ ጋር የማላነሳቸው አንዳንድ ነገሮች አሉ። ያው ወጣት ስለሆናችሁ እናንተ ለብዙዎች ብርታት ስትሆኑም ስላየው ምናልባት ሀሳባችሁ ካበረታኝ መጽሐፍ ቅዱስን የማነብበትና የምረዳበትን መንገድ ብትጠቁሙኝ እዛ ላይ የተወሰኑ ነገሮችን ብትሉኝ ብዬ ነው። በድጋሚ እግዚአብሔር ያክብርልኝ ስላስገባኸኝም ከታች ጽፍልህ አመሰግናለሁ። ልደት ምንም ችግር የለውም ወንድማችን፣ ስለመጣ ደስ ብሎናል። ያው እንግዲህ ያለህበትን የሙያ ዘርፍ ነግረህናል። እዚህ ሚዲያ ላይ መጽሐፍ ቅዱስን እንዴት ልረዳ፣ መጽሐፍ ቅዱስ እንዴት ላንብብ፣ እንዴት የእግዚአብሔርን ሀሳብ ላገኝ የሚለው ነገር የብዙዎቻችን ጥያቄ ነበር ከዚህ በፊትም። አሁንም ደግሞ ብዙ ኦርቶዶክሳውያን ወንድሞች እህቶች ትጠይቃላችሁ ይህን ጥያቄ። እውነቱን ለመናገር መጽሐፍ ቅዱስን በመጀመሪያ ደረጃ እንደዚህ ዝም ብለህ አንስተህ ስታነበው ሊከብድ ላትረዳው ወይንም ደግሞ እንደዚሁ አለ አይደለ ምቾት ላይ ሰጥህ ይችላል። ሰይጣንም ስለሚፈታተን ማለት ነው። በዚህ ዙሪያ ላይ ሰይጣንም ድጋፍ ስለማይሰጥ ዓለማዊ ነገሮችን መጽሐፍቶችን ለማንበብ ሌላ ነገሮችን ለማንበብ ትነሳሳለህ። በጣም ፍላጎቱ ኢንተረስቱ ያደርባል። የጸሎት መጽሐፍም ይሁን መጽሐፍ ቅዱስም ይሁን ሌሎች መጽሐፍ ግን ለማንበብ በምታደርገው ጥረት ላይ በጣም ሰይጣን ይጋፋል፣ በጣም ያስቸግራል። ስለዚህ መጀመሪያው ጉዳይ ቁርጠኝነት ያስፈልገዋል። ቁርጠኝነት ግዴታ፣ ቁርጠኝነት ይጠይቃል፣ ውሳኔ ይጠይቃል፣ ተስፋ ለመቁረጥን ይጠይቃል፣ ቀጣይ ጸሎት አድርገው መጀመርን ይጠይቃል። ሌላኛው ግን ሞር ለብዙዎቻችሁ እኔ የምመክረው እየተማራችሁ ጥቅስ ስትማሩ ጥቅስ ስትመዘግቡ ከዛ ከመጽሐፍ ቅዱስ ጋር ሪፈር ስታደርጉት አንደርስታንድ እያደረጋችሁ ስትመጡ የእግዚአብሔርን ቃል መምህሩ ሲያብራር እናንተ ጥቅስ ስትጽፉ ከዛ ቤታችሁ ሄዳችሁ ሪፈር ስታደርጉት እንዲህ ለማለት ፈልገው ነው እንዴ፣ ይሄ ማለት ይሄ ነው እንዴ፣ ይሄ ማለት ይሄ ነው እንዴ እያላችሁ በሄዳችሁ ቁጥር የዛን ሰዓት ላይ እግዚአብሔርን ሀሳብ በደንብ እያገኛችሁ ትመጣላችሁ። ፍላጎቱ እያደረባችሁ ይመጣል። አንድ ነገር ሲገባችሁ ነው ሞር ኢንተረስቱ የሚኖራችሁ። ስታነበው ብዥ ሲልብህ የት መጀመር እንዳለብህ ላታውቅ ትችላለህ። ምን ማድረግ እንዳለብህ ላታውቅ ትችላለህ። አስተማሪ ሲያስተምርህ ዛሬ ለምሳሌ እኔ የሮሜን ክፍል ምዕራፍ 1 እስከ 9 ያለውን ድረስ ላብራራው ብዬ ብገባ ይሄ እኮ ማለት ይሄ ነው ስል ስትጽፈው አንተ ቤትህ ገብተህ ስታነበው ሌላ ቀን ለሌላ ሰው ማስረዳት ትችላለህ። እዛ ክፍል ላይ የሆነ ጥያቄ የሆነ ሀሳብ ቢነሳ በቀላሉ መመለስ ትችላለህ። ቤዚካሊ ዋነኛው የመጽሐፍ ቅዱስ ጥናትም የሚያስፈልገው ይሄ ነው። ሰዎች ወደ መጽሐፍ ቅዱስ ንባብ ከመግባታቸው በፊት የመጽሐፍ ቅዱስ ጥናት ያስፈልጋቸዋል። ከዚህ መጽሐፍ ቅዱስ ጥናት ሲማሩ እነዚህ አይነት ሀሳቦችን እያያዙ ይሄዳሉ ባጭሩ። ስለዚህ እኔ ምን ለአንተ ለአዳዲስ ሰዎች የምመክረው ነገር ቢኖር ምንድን ነው፣ ከኦሪት ዘፍጥረት ጀምሮ ስለ ስነ ፍጥረት ስለሆነ የሆነ እንትን ነገር አለ
አለ አይደለ? ከሌሎቹ የመጽሐፍ ቅዱስ ክፍል እግዚአብሔር እንዲያደረገ እግዚአብሔር እንዲፈጠረ አንድ ዛሬ ብርሃን ሆነ አንድ ቀን እንደዚህ 2 ቀን እያለ ይሄዳልና ፍላጎቱን ያሳድርብሃል። ስለዚህ ለየትኛውም ሰው መጀመሪያ የምመክረው ስነ ፍጥረትን መረዳት አለበት። ኦሪት ዘፍጥረት ምዕራፍ 1 እግዚአብሔር በመጀመሪያ ቀን ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች። ታሪካዊ ነገር አለው እና ይስብሃል ስታነበው እሱን። ከዛ ስለ ሰው ልጅ አወዳደቅ እየተረዳ ከመጣ በኋላ ቀጣዩ ሀሳብ የሚሆነው ምን ይሆናል ማለት ነው? ከወንጌላት ሀሳብ ጋር ማስማማት። ዛን ሰዓት ላይ መምህር ይጠይቃል። ከቻልክ ዮሐንስ ወንጌልን ያለ መምህር መረዳት ይከብዳል። ግን እኔ እንደ ሀሳብ የምመክረው ምንድን ነው? ኦሪት ዘፍጥረትን መጀመሪያ ላይ አንብቡት። እግዚአብሔር ለምን ፈጠረን፣ እንዴት ፈጠረን፣ በምን መንገድ ፈጠረን፣ ከዛ ሰውና እግዚአብሔር ሌሎች ሰውና ፍጥረታት እግዚአብሔርና ሌሎቹ ፍጥረታት ያላቸው ነገር እንዴት ነው የሚለውን ነገር በልቦናችን እያሳደረብን ይመጣል። ስለዚህ እንደ ጥናት ኦሪት ዘፍጥረትን ከ1 ጀምራችሁ አንብቡት። ያንን ነው መክር። ኦሪት ዘፍጥረትን አንብበው በጣም ፍላጎት ያድርባል መጽሐፍ ቅዱሱን ማንበብ። አሁን ፔር የሚደረጉ አሉ ከአዲስ ኪዳን እና ከብሉይ ኪዳን። ለምሳሌ አሁን ኦሪት ዘሌዋውያንን የምታነብ ከሆነ ከአዲስ ኪዳን ዕብራውያንን ታነባለህ። ኦሪት ዘሌዋውያንን ስለ ካህናት ስለ ክህነት አገልግሎት ሲናገር ይህን ኦሪት ዘሌዋውያንን ከዕብራውያን መጽሐፍ ጋር፣ የትንቢተ ኢሳያስን መጽሐፍ ከዮሐንስ ወንጌል ጋር እና ከማቴዎስ ወንጌል ጋር አንድ ላይ አንዱን ከአንዱ ጋር፣ የመዝሙረ ዳዊትን ደግሞ እንደዚሁ ከዕብራውያን ጋር እንዲሁም ደግሞ ከጳውሎስ መልእክታት ጋር እና ደግሞ ከሐዋርያት ሥራ ጋር እያደረግ ስታነበው ሊንክ ያደርጋል። አንዱ ከአንዱ ጋር የተሳሳብ ይሄዳል። የዛን ሰዓት ላይ በብሉይ ኪዳን ያለውን በአዲስ ኪዳን ያለውንም ነገር አንድ ላይ የማያያዝ ነገር ይኖራል። በዚህ መንገድ ነገሮችን እንትን ማድረግ ይቻላል። በዚህ መንገድ መቀጠል ይቻላል። እንደ ምክረ ሀሳብ ነው። ዲያቆን እዚህ ላይ የሚጨምሩለት ሀሳብ ካለ ይጨምሩ። ያ ልደቴ በጣም ድንቅ ምክር ነው የመከርከው። እንግዲህ ደግሞ እኔም በቆየውባቸው አጋጣሚዎች ይሰማል አይደል? ይሰማል። በቆየውባቸው አጋጣሚዎች በቤተክርስቲያን አካባቢ ካገኘሁት አንድ ነገር ልንገር ወንድሜ። በጭራሽ ጀማሪ ሃይማኖተኛ አትሁን። በቃ የመጀመሪያው ነገር አሁን የብዙ ሰው መጽሐፍ ቅዱስ አያንብብልኝም፣ ጸሎት አይገባኝም፣ ቤተክርስቲያን ልሄድ አስባለሁ ግን አይሆንልኝ። ይሄ የጀማሪ ሃይማኖተኛ ነው። ጀማሪ ሃይማኖተኛ በአንድ ጊዜ ሱባኤ ለመግባት በአንድ ጊዜ ከኦሪት ዘፍጥረት ጀምሮ እስከ ራዕየ ዮሐንስ መጽሐፍ ቅዱስን አንብቦ ለመጨረስ ረጅም ሰዓት በጀመረ ዕለት ረጅም ሰዓት ለመጾም ሁሉንም ቶሎ እንዲከናወንልን እንፈልጋለን። እዚህ ጋር አስተውል። የሉቃስ ወንጌል ምዕራፍ 24 ቁጥር 44ን ስታነብ ጌታ ራሱ ለሐዋርያት አእምሯቸውን ከፈተላቸው መጻሕፍትን እንዲያስተውሉ ይላል። አየህ፣ እነሱ ራሳቸው 3 ዓመት አብረው ተምረው አልገባቸውም። ብዙ ነገር ያጎሉ ነበርና አእምሯቸውን ከፈተላቸው ጌታ። ምን እንዲያስተውሉ? መጻሕፍት እንዲያስተውሉ። እዚህ የልደት በጣም ጥሩ ነው የነገረህ። እኔ ደግሞ ትንሽ ቅደም ተከተል ልስጥ። መጀመሪያ ተማር። እንዴት አድርገህ? ልክ ልደት እንዳለ ተማር። ምክንያቱም ቅዱስ ጳውሎስ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። እንኳን አንብበህ ተምረህም ከባድ ስለሆነ የእግዚአብሔር ቃል መጀመሪያ ላይ የምታደርገው ቁጭ ብለህ ተማርና ዛሬ ምን ተማርኩ ብለህ ጥቅሱን ለሌላ ሰው ሳታረግ ለራስህ አድርገህ ተማርበት። እግዚአብሔር ዛሬ እኔ ምን ነገረኝ፣ ምን አስተማረኝ ካልክ በኋላ መማር ስትጀምር ውስጥህ ያድግልሃል። ቀጥሎ እግርህን እግዚአብሔር ቤት ለማድረስ ሞክር። እንደው መጽሐፍ ቁጭ ብለህ ከማንበብ በፊት እግርህን እግዚአብሔር ቤት አድርሰውና አምላኬ ወይ መጥቻለሁ፣ የቃልህን ደጅ ክፈትልኝ በለው።
ከዛ በኋላ ልነግርህ አልችልም። እኔ በህይወት ዘመን የማውቀው ወደ ግራ ቤተ ክርስቲያን የሚዞር ልጅ አሁን እኛ ቤተ ክርስቲያን ውስጥ በጣም ትልቅ ሰባኪ ሆኗል። ነገሮች ሲዘጉ በቃ እግዚአብሔር ስለማይወድ ክፉ መንፈስ እየተፈታተነ አይደለም። ሁላችንም በጣም አንድ ደካማ ነገር አለን። ምንድነው ይሄ ደካማ ነገራችን? በቃ ሁሉንም ነገር ሰይጣን የዘጋጋብን ይመስላል። እኛ የእግዚአብሔር ልጆች ነን። ሰይጣን ያን ያህል አቅም ያን ያህል ቦታ ሊሰጠው አይገባም። ስለዚህ መጀመሪያ በየጥቂቱ እንድታድግ ጆሮህን አሰልጥነው። ያ የሰማኸው ቃል ውስጥ ገብቶ 30፣ 60፣ 100 ያማረ ፍሬ ሲያፈራልህ እግርህን ወደ እግዚአብሔር ቤት አድርስ። ከዛ አጫጭር ጸሎቶች ጀምር። አቅምህ የሚችለውን ያህል ጹም። መጽሐፍ ቅዱስ ግን ማንበብ ከፈለክ መጽሐፍ ቅዱሱን ቤተ ክርስቲያን ይዘው ሄድና እዛው ግቢ ውስጥ ቁጭ ብለህ አንዲት ምዕራፍ አንብበህ ሂድ። ስለዚህ እኔ መጽሐፎቹን ልከፋፍልልህና ነገር ልጠቅልህ። እንደዚህ ነው የምታነበው። ከሰዎች ጋር በሰላም በጥበብ ለመኖር ከፈለክ መጽሐፈ ምሳሌን መጽሐፈ ሲራክን አንብብ፣ ጥበብ ለማግኘት። ከእግዚአብሔር ጋር ያለ ፍቅር በጣም እንዲጨምር መዝሙረ ዳዊት አንብብ። በቃ ስለ እግዚአብሔር፣ ስለ ቸርነቱ፣ ስለ ረዳትነቱ፣ ስለምኑ መረዳት ከፈለግ ከዛ በኋላ ሁሉን ቻይነቱን ለማወቅ ደግሞ ኦሪት ዘፍጥረትን አንብብ፣ ሁሉን ቻይነቱ። በመጨረሻ ደግሞ ከኢየሱስ ክርስቶስ ጋር የጸና ፍቅር ኖሮ ለእኔ የሞትክልኝ ጌታ፣ መቅደስ ያደረከኝ አምላክ፣ በወርቀ ደምህ በዋጋ ገዝተኸኛልና ለራሴ አይደለሁም ከዚህ በኋላ ለአንተ ነኝ ብለህ ራስህ እንድትሰጥ ደግሞ የዮሐንስን ወንጌል አንብብ። ግን ሁል ጊዜ ከመስማት ጀምር። ጀማሪ ሃይማኖተኛ አትሁን። ዛሬውኑ ገዳም ካልሄድኩኝ፣ ዛሬውኑ ሱባኤ ካልገባሁኝ፣ ዛሬውኑ በር ዘግቼ ክንፍ ካላወጣሁኝ፣ ዛሬውኑ እንደዚህ ካላረኩኝ ብለህ እንትን አትበል። ይሄን የምነግርህ እንግዲህ አንተ በሰንበት ትምህርት ቤትም በምንም አደግ ያለው ስላልክ ነው። እና ምንድን ነው ጀማሪ ሃይማኖተኛ የሚባለው ነገር ምንድን ነው? ሰውየው ቅዳሴ ወዳለው አለ ይባላል። ቅዳሴ ትወዳለህ? አዎ። በጣም ትወዳለህ? አዎ። ከቅዳሴ ምን ደስ ይልሃል ሲሉት በሰላም ወደ ቤታችሁ ግቡ የሚለዋል። አሁን ሌላው አይደለም። እና በጣም ደስ ያለው በሰላም ወደ የቤታችሁ ግቡ ነው። ጀማሪ ሃይማኖተኛ ማለት ይቸኩላል። እና ካልቸኮልክ አንተ እንደውም ነገ ትንሣኤ ልቡና ያለህ ጥሩ አገልጋይ ይወጣል ብዬ አምናለሁ። ልደቴ የእግዚአብሔር ይስጥልኝ። እግዚአብሔር ይስጥልን ዲያቆን፣ እናመሰግናለን። ቆንጆ ምክረ ሀሳብ ነው ያስቀመጡት። ለሁላችንም እግዚአብሔር ማስተዋሉና ጥበቡን ይስጠን። ትልቁ ነገር እሱ ስለሆነ እንግዲህ ወደ እንትናችን እንቀጥላለን። ወንድማችን አገኘሁ አይደል? ሀሳቡ ተገለጸልህ አሁን? አዎ ልደትዬ፣ ዲያቆን አንተ ነው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ዲያቆን ያው ይዣለሁኝ ማስታወሻ እያያዝኩ ነበረ ስሰማ የነበረው እና ምናልባት የትኛውን ምዕራፍ የትኛውን የመጽሐፍ ቅዱስ ክፍል በየትኛው መንገድ ማንበብ እንዳለብኝም እንትን ብያለሁ። እጅግ አድርጌ ነው የማመሰግነው። እግዚአብሔር ያክብርልኝ ልደት፣ እድሉንም ሰጠኝ እንትን ስላልኩኝ